ግን ምእመናን ምን እንደምናምን እንዴት እንደምንኖር ማወቅ ግን አለብን። ለዛ ነው የምናነሳው ጨክነን እኛም መታጠቅ አለብን። የመጣ የሄደው ሁሉ ሊያሳፍረን አይገባም። መደንገጥ መሸበርም አይገባም። አፋቸውን አዘጓቸው እንዳለ ቅዱስ ጳውሎስ አንዳንዶችን አፋቸውን ልናዘጋቸው ይገባል። እንደ አንዳንዶች አምኛለሁ፣ በቃ መንግሥተ ሰማያት ገብቻለሁ፣ በኢየሱስ ቀኝ ተቀምጫለሁ፣ እንዲያና እንዲህ ብለን የምንፎክር አይደለም። 42 ኪሎ ሜትር መሮጥ የጀመረ ሰው ገመዱን ካልበጠሰ በቀር እርግጠኛ መሆን ይችላል? አይችልም። በአዲስ ኪዳን ብዙ ጸጋ ተሰጥቶናል። እሰየዋው በጸጋ ላይ ጸጋ ተሰጥቶናል። ብዙ ጸጋ የተሰጠን ግን መረን እንድንወጣበት አይደለም። አንዳንዶች እንደሚሉት አማኝ በየትኛውም ድካም እንኳን ቢገኝ አይኮነንም ይልልሃል ኤፌዘኛ አለ። ኃጢአት ብትሰራ እንኳን አይኮነንም ባይመቶልሃል። የምን እሱ መፎከር ነው መፍራት ነው እንጂ ነው እኮ የሚለው። አቤት ፎካሪዎች! ኢየሱስ ይወደናል፣ ወደ ሰማይ ያወጣናል፣ ድነናል፣ ጸድቀናል፣ በቀኙ ቆመናል። እናንተ አዳናችሁም ባዮች! አቤት ፉከራ! ምን ይላል? እየጾምክ ነው ጽና፣ እየጸለይክ ነው ጽና፣ እየታገልክ ነው ጽና፣ እያስቀደስክ ነው ጽና፣ እየቆረብክ ነው ጽና። እኛ በጣም በመዳናችን እርግጠኛ ከሆነ እና ነገሩ እውነትም የተረጋገጠ ከሆነ ሰይጣን ምን በወጣው ስራ የሚፈታው እኛን የሚታገል በቃ ድነናል፣ ጸድቀናል። ምን ይቆጠራል? ምን ያስፈልጋል? ለምን ስለ ንስሐ ትማራላችሁ? ቀሚስ ያስጥላ፣ ነጠላ ያስጥላ፣ የተስማ ድምፅ ወትራ አይገጽ፣ ድምጿን አትስማ፣ መልኳንም አትይ አይደለ? ማን ነው የሚመጣው? ማን ነው የሚመጻደቀው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ብርሃን ሙላት የደብራችን አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አበው ካህናት፣ የተወደዳችሁ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? ምሕረቱን ያበዛልን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። እንደ እግዚአብሔር ቅዱስ ፈቃድ ለተወሰነች ደቂቃ እግዚአብሔር ቢፈቅድ በአንድ ርዕሰ ጉዳይ ጥቂት አቆያችኋለሁ። የምንማርበት የትምህርታችን ርዕስ ቢሆንልኝ በሚል ርዕስ ይሆናል። ዕለቱን በተመለከተ በማለዳው የቅዳሴ ክፍለ ጊዜ እንደተማራችሁ አስቤ ይህንን ርዕስ መርጬ ጥቂት አቆያችኋለሁ። ቢሆንልኝ የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 10 ሙሉውን ኃይለ ቃል እቤት ስትገቡ አንብቡት። እንዲህ ይላል፣ አውቀው ዘንድ በእምነት
በመከራው እንድካፈል በሞቱም እንድመስለው ወደ ሙታን ትንሣኤ ልደርስ ቢሆንልኝ ይላል ሐዋርያው ቅዱስ ጳውሎስ። ልድገመው። አውቀው ዘንድ በእምነት በመከራው እንድካፈል በሞቱም እንድመስለው ወደ ሙታን ትንሣኤም ልደርስ ቢሆንልኝ ይላል ቅዱስ ጳውሎስ። በዚህ መልእክቱ እምነትን ያስቀድማል። አውቀው ዘንድ በእምነት ይላል። የሃይማኖት መነሻ የሃይማኖት መጀመሪያ እምነት ነውና እሱን ያስቀድማል። አውቀው ዘንድ በእምነት የሚለው ይሄንን ነው። በዚህ ብቻ አያቆምም ቅዱስ ጳውሎስ። ይቀጥልና በመከራው እንድካፈል በሞቱም እንድመስለው ይላል። ይሄ ደግሞ ምንን ያመለክታል? መከራዎች፣ ተጋድሎዎች ናቸው። በሞቱም ክርስቶስን መምሰል፣ ይህ ደግሞ ከፍ ያለ ተጋድሎ ነው። በዚህም መልካም ስራዎችን ይገልጻል ቅዱስ ጳውሎስ። መከራ፣ ተጋድሎ የመልካም ስራዎች ከፍ ያሉ መገለጫዎች ናቸው ወገኖቼ። ልብ በሉ። ሁለት ነገሮችን ነው ቅዱስ ጳውሎስ እየገለጸልን ያለው። አንደኛው አውቀው ዘንድ በእምነት ብሎ እምነትን ያነሳል። ሁለተኛው በመከራው እካፈላለሁ በሞቱም እመስለዋለሁ ብሎ የተጋድሎ ሕይወትን ይጠቅሳል። ይሄ የተጋድሎ ሕይወት ደግሞ መልካም ስራዎች ናቸው። ቅዱስ ዮሐንስ አፈወርቅ ይህንን የፊልጵስዩስን መልእክት በተረጎመበት መልእክቱ እንዲህ ይላል። እዩ ቅዱስ ጳውሎስ በመልካም ስራዎችን ጭምር እንጂ በእምነት ብቻ እንዳልሆነ ያስተምረናል ይላል። ምክንያቱም አውቀው ዘንድ በእምነት ብቻ አይደለም ብሎ ያቆመው፣ በመከራውም ስለመካፈል በሞቱም ስለመምሰል። እነዚህ ተጋድሎች ደግሞ የመልካም ስራዎች መገለጫዎች ናቸው። ተጋድሎች መልካም ስራዎች ናቸው። ለዚህ ነው ቅዱስ ጳውሎስ ሁለቱንም የሚያነሳው፣ እምነትንም ተጋድሎንም እምነትንም መልካም ስራንም የሚያነሳው። ለዚህ ነው ቅዱስ ዮሐንስ አፈወርቅም በመልካም ስራዎች ጭምር እንጂ በእምነት ብቻ እንዳልሆነ አስተውል ይላል። ለዚህ ነው ኦርቶዶክሳዊት ቤተ ክርስቲያን በእምነት ብቻ እንድናለን የማትለው፣ እምነት ብቻ ብላ የማትናገረው። ለዚህ ነው የተወደዳችሁ ኦርቶዶክሳውያን በመከራው ከተካፈልን ክርስቶስን በሞቱ ከመሰልነው በሌላውማ እንደምን ልንመስለው ይገባ ይሆን? አሁን ቅዱስ ጳውሎስ ሁለት ነገሮችን ነገረን። በእምነት ከዚያስ በመልካም ስራዎች። ልብ በሉ። ቅዱስ ጳውሎስ እነዚህን ሁለቱን ከጠቀሰ በኋላ ወደ ሙታን ትንሣኤ ልደርስ ቢሆንልኝ ብሎ ደግሞ ይመኛል። አምኛለሁ፣ በመልካም ተጋድሎችና ስራዎች በሞቱ ልመስለውም እመኛለሁ። እነዚህን ሁሉ ነገሮች ካደረግኩ በኋላም ቢሆን ወደ ሙታን ትንሣኤ ልደርስ ቢሆንልኝ ይላል።
ይህን ታላቁ ሊቅ ዮሐንስ አፈወርቅ እንዲህ ብሎ ይተረጉመዋል። ቅዱስ ጳውሎስ በትንሣኤው አምኛለሁ ብሏል። በመከራው እካፈላለሁ ብሏል። በሞቱ እመስለዋለሁ ብሏል። ይህንን ሁሉ ካደረገ በኋላ እንኳ ይላል ቢሆንልኝ የሚለው በራሱ በፍጹም መተማመን ስላልቻለ እኮ ነው ይላል። በአምድ በተጋድሎዎችና በመልካም ስራዎች የጸናው እንኳን ብሆን ይላል በሙታን ትንሣኤ አማካኝነት ወደ እግዚአብሔር መንግሥት ምን አለ በገባው በሆነልኝማ ይላል። ለምንድን ነው በሆነልኝ የሚለው ቅዱስ ጳውሎስ? ይህንን ሁሉ ካደረገ በኋላ እንኳን በራሱ ፍጹም መተማመን ስላልቻለ እርግጠኛ መሆን ስላልቻለ በሆነልኝማ ሲል ተመልከቱት ይለናል። የተወደዳችሁ ክርስቲያኖች ይህ ሐዋርያ ታውቃላችሁ እስከ ሦስተኛው ሰማይ የተነጠቀ ሐዋርያ ነው። ይህ ሐዋርያ ቃል ለቃል ኢየሱስ ክርስቶስን ያናገረ ሐዋርያ ነው። ይሄ ሐዋርያ ከለዋሪቆን እስከ ደማስቆ የእግሩ ሸሆና እስኪነቀል ድረስ የተንከራተተ ሐዋርያ ነው። ይሄ ሐዋርያ ቀን ቀን የመንግሥተ ሰማያትን ድንኳን እየሰፋ ወንጌልን እያገለገለ ሌሊት ሌሊት በማንም ሰው ላይ ላለመክበድ የማንም ጥገኛ ላለመሆን የራሱን ኑሮ ደግሞ ድንኳን እየሰፋ ድንኳን ሰፊ ነበር። በዚህ ሁሉ ኑሮ እየኖረ በረሃ በጽም በጾም እየተቃጠለ እንደ ጥራጊ ጉድፍ እየተማረረ እንዳበደ ውሻ በተገኘበት ቦታ እየተወገረ ይህንን ሁሉ ያደረገ ቅዱስ ጳውሎስ ምዕመናን ቢሆንልኝ ሲል ስሙትማ ነው የሚለው ዮሐንስ አፈወርቅ። ይሄ ምንን ያመለክታል? እዚህ የደረሰው ሐዋርያ እንኳን ሳይቀር ስለ መዳን ወይም በእርግጠኝነት መንግሥተ ሰማያት ስለመግባት ወይም በእርግጠኝነት ሩጫውን በድል ስለማጠናቀቁ አስረግጦ መናገር ካልደፈረ ይላል ዮሐንስ አፈወርቅ፣ እኛማ ይሄ ሐዋርያ ከኖረው ጥቂቱን መኖር ያልቻልንማ እንዴት አድርገን ደፍረን መናገር እንችላለን? እንዴት አድርገን ደፍረን እርግጠኞች መሆን እንችላለን? ይላል። ይልቅስ ከቅዱስ ጳውሎስ ጋር ቢሆንልን ብለን እንመኛለን እንጂ ይላል። የተወደዳችሁ ኦርቶዶክሳውያን በማመን ጀምረን በተጋድሎ እንኳን ብንኖር ቸርነቱን ተስፋ እያደረግን ቢሆንልን እያልን ነው የምንጮኸው እኛ ኦርቶዶክሳውያን ወገኖች። እንደ አንዳንዶች አምኛለሁ፣ በቃ መንግሥተ ሰማያት ገብቻለሁ፣ በኢየሱስ ቀኝ ተቀምጫለሁ፣ እንዲያና እንዲህ ብለን የምንፎክር አይደለንም። ይልቅስ በትንሣኤው እናምናለን፣ በመከራው እንካፈላለን፣ በሞቱም እንመስለዋለን፣ ወደ ሙታንም ትንሣኤ ልንደርስ በሆነልን እያል እግዚአብሔርን ተስፋ እናደርጋለን። ኦርቶዶክሳውያን እዚህ ጋር አንድ ነገር እንነጋገር። እግዚአብሔርን ስለ ማዳኑ ስራው ጠርጥረ ነው አይደለም። ይህን ስንናገር እግዚአብሔር እኛን ስለ ማዳኑ የታመነ ነው። እግዚአብሔር ለእኛ የመዳን ተስፋ ስለመስጠቱ እውነት ነው። እግዚአብሔርን እናምነዋለን፣ ራሳችንን ግን አናምነው። እግዚአብሔር እንተማመንበታለን፣ ራሳችንን ግን እንጠረጥረዋለን። ምክንያቱም አምነን መካድ አለና፣ ቆሞ መውደቅ አለ።
ገብቶ መውጣት አለ፣ ጀምሮ አለመጨረስ አለ፣ ንጹሕ ሆኖ መርከስ አለ። ስለዚህ ራሳችንን አናምነውማ። ለዚህ ነው ብዙ ተጋድሎዎች ያደረገ እንኳን ቢሆንልኝ ካለ ከነዚህ ተጋድሎች አንዱ እንኳን መፈጸም ያልቻልኛ እንዴት አድርገን ደፍረን እርግጠኞች መሆን እንችላለን? ቅዱስ ጳውሎስ ከዚህ ሐሳብ ጋር የሚያያዝ አንድ አስደናቂ ትምህርት አስተምሯል። የተወደዳችሁ ክርስቲያኖች እሱን ትምህርት ባነሳላችሁ እንዴት ውብ መሰላችሁ! እንዲህ ይላል ቅዱስ ጳውሎስ፣ በሞቴ ስሙኝ። ምን ይላል? ለሌሎች ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስበዛዋለሁ ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 9 ቁጥር 24። ይህ አስደናቂን ሐዋርያ ስማው። ለሌሎች ከሰበኩ በኋላ የወደቁትን ካነሳው፣ የተጨነቀችውን ካሳረፍ፣ ያዘነችውን ካጽናናው፣ ከወንጌል ባፋ የነበሩትን ወደ ወንጌል አምጥቼ ካጠመድኩ በኋላ፣ ለክርስቶስ ካቀረብኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ይላል። ለምንድን ነው ቅዱስ ጳውሎስ በሆነልኝማ ቢሆንልኝማ የሚለው? ለምንድን ነው? መጣል እንዳለ ስለሚያውቅ ነዋ። ይኸው እንዳልጣል ይላልና። አየህ፣ ሰብኮ መጣል አለ፣ ቀድሶ አለመቀደስ አለ፣ አወድሶ መርከስ አለ፣ ቆሞ መውደቅ አለ፣ መጥቶ መቅረት አለ፣ ጀምሮ መፎረሽ አለ። እንዳልጣል ሲል ስማው፣ የተጣልኩ እንዳልሆን። ይሄ ሐዋርያ እንደዚህ ብሎ ከሰጋ፣ ወዳጄ እኔ እናንተ ፉከራችን የት ልናደርገው ነው? ድኛለሁ፣ እርግጠኛ ነኝ። እንዴት ነው ላንል የምንችለው? የተጣልኩ እንዳልሆን እያለ ጻድቁ ተክለ ሃይማኖትም እኮ እንዲህ ነው ያሉት። ዓለሙን አበራሁ፣ እኔ ግን ለራሴ ጠፋው። ወዮ ብሎ ደረቱን የደቃው ለምን ይመስልሃል? አየህ፣ እንዳይጣል ነዋ። ይህን ነው። ለምንድን ነው ወደ ሙታን ትንሣኤ ልደርስ ቢሆንልኝ? መጣል ስላለ ነዋ፣ መተው ስላለ ነዋ፣ አለመጨረስ ስላለ ነዋ። እንዴ 42 ኪሎ ሜትር መሮጥ የጀመረ ሰው ገመዱን ካልበጠሰ በቀር እርግጠኛ መሆን ይችላል? አይችልም። በሽቅድምድም ስፍራ እንደሚሮጡት እናንተም እንዲሁ ታገኙ ዘንድ ሩጡ። ካልጨረስ አቋርጠ ከወጣ እንዴት አክሊል ታገኛለህ? እሱ ስላለ እኮ ነው። ፊሽካ የተነፋለት እኮ አታሸንፍም። ይሁ ስትጎናጸፈው እስከዛ ድረስ ግን እንዳትጣን ቢሆንልኝ ትላለህ። እሱ ነው የሚለው ቅዱስ ጳውሎስ። እንዳልጣል ግን ምን አደርጋለሁ? እጎስመዋለሁ፣ ሥጋዬን እየጎሰምኩ አስገዛዋለሁ። መረን አልሰጠው፣ በጾም አስገዛዋለሁ፣ በጸሎት አስገዛዋለሁ፣ በትህርምት አስገዛዋለሁ፣ በጸጥታ አስገዛዋለሁ፣ በመቆጠብ አስገዛዋለሁ፣ በልክ በመኖር አስገዛዋለሁ። ለምን? እንዳልጣል ነዋ። መጣል ግን ምንድን ነው ወዳጆቼ? እቺ ጥቂት ነገር ታነጋግራለች ምዕመናን። መጣል ምንድን ነው? መጣል አለ አምኖ ያየው አማኙ እኮ ነው ጳውሎስ። አማኝ ብቻ አይደለም፣ በተጋድሎ የኖረ ነው ጳውሎስ። እንዳልጣል ብሎ ለምን ሰጋ? መጣልስ ምንድን ነው? እንዲህ ይላል ራሱ ሐዋርያ። መጣል ምንድን ነው? ሐዋርያው እንዲህ ይላል ዕብራውያን ምዕራፍ 6 ቁጥር 6 እስከ 9 እንዲህ ይላል ሐዋርያው፣ ዝናብ የሚወርድባት መሬት ፍሬ ካላፈራች ይልቁንም እሾህና ኩርንችት ካወጣች ይላል
የተጣለች ናት ይላል። ለምንድን ነው ቢሆንልኝ የሚለው? ይህን ሁሉ ጸጋ ካገኘው በኋላ ፍሬ ሳላፈራ ቀርቼ የተጣልኩ እንዳልሆን ነዋ። ወንጌል ሰብከ ተሰብከ የተጣልክ እንዳትሆን ፍሬ ያስፈልጋ። ይሄ ሁሉ የወንጌል ዝናብ ነጠብጣብ ወርዶብህ የጽድቅ ፍሬ ከሌለ እሾህና ኩርንችት ብታወጣ፣ እንደተማርከው ባትኖር፣ እንደተነገረ ባትመላለስ ትጣላለህ። ለዚህ ነው ከጳውሎስ ጋር አብረህ ወደ ሙታንም ትንሣኤ ብደርስ ቢሆንልኝ የምትለው። ቢሆንልኝ የምትለው ልብ በሉ። እሾህና ኩርንችት ብታወጣ የተጣለች ናት። ተጥላ ምን ትሆናለች? ለመረገምም ትቀርባለች ይላል። ትረገማለች። መጨረሻው መቃጠል ነው ይልልሃል። መጨረሻው አንዳንዶች እሺ እንጣል፣ ከዚያ እንቃጠል፣ እንደገና ግን በአዲስ መልክ እንሰራለን ይላል። መጨረሻውም ነው የሚለው ወዳጅ። አግሪካልቸር እንደዛ ሊሆን ይችላል። ይሄ ግን መጨረሻዋ መቃጠል ነው፣ ወደ እሳትም መጣል ነው፣ መረገም ነው። ለምንድን ነው ቅዱስ ጳውሎስ ቢሆንልኝ የሚለው? እንዳይረገም ነው፣ በርትቶ እንዳይደክም ነው፣ ከጸጋው እንዳይጎድል ነው፣ ገብቶ እንዳይወጣ ነው፣ አምኖ እንዳይክድ ነው፣ ሳይወስን ቀርቶ በእውነት እንዳይጣል ነው። ይሄ ስጋት ስላለ እኮ ነው። በትንሣኤው አምናለሁ፣ በመከራው እካፈላለሁ፣ በሞቱ እመስለዋለሁ፣ አውቀው ዘንድ በእምነት ቀርባለሁ፣ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ የሚለው ለምን? መጣል ስላለ ነው ወዳጅ፣ መጣል ስላለ ነው። የተወደዳችሁ ክርስቲያኖች፣ ሊቁ ዮሐንስ አፈወርቅ የፊልጵስዩስን መልእክት በተረጎመበት ድርሳኑ አንድ በጎ ምሳሌ ያመጣል። ምን ይላል? አንድ መሐንዲስ ትልቅ ህንፃ፣ ትልቅ ፎቅ ቢገነባ ይላል እና ጫፉ ላይ ቢቆም ይላል ስለገነባው ብቻ ከጥንቃቄ ውጭ አይሆንም ይላል። ከፍ ካለ ቦታ ላይ ቢሆን ጥሩ አድርጎ ቢያንጻው የበለጠ መጠንቀቁ አይቀሬ ነው ይላል። ወዳጄ ከፍ ባልክ ቁጥር ወደ ሰማይ፣ ከፍ ባልክ ቁጥር በጸጋ የበለጠ መጠንቀቅ አይቀሬ ነው። ምክንያቱም ለመውደቅ የቀረብክ ነው የምትሆነው። ለዚህ እኮ ነው ቅዱስ ጳውሎስ እንዳልወድቅ፣ ለዚህ እኮ ነው የቆመ የሚመስለው ማንም ቢኖር እንዳይወድቅ ይጠንቀቅ የሚለው። ቆሞ መውደቅ ስላለ የራሱ የቅዱስ ጳውሎስ ቃል ነው አሁን ያነበብኩላችሁ። እኔ የቆሮንቶስ ምዕራፍ 10 የቆመሃል እንዳትወድቅ ተጠንቀቅ። ለዚህ ነው ቅዱስ ጳውሎስ ቢሆንልኝ የሚለው። ቆሞ መውደቅ ስላለ ያልኳችሁ ይሄ ነው። ዛሬ ቆመሃል፣ ነገ እንዳትወድቅ ተጠንቀቅ። ስጋት ስላለ ምን ትላለህ? ቢሆንልኝ ትላለህ። ቆሞ መውደቅ ስላለ ምዕመናን ከፍ ከፍ ካሉ በኋላ ብዙ ጸጋ ካገኙ በኋላ መውደቅ አለ፣ መጣል አለ፣ ማቋረጥ አለ። ለዚህ እኮ ነው ቢሆንልኝ የሚለው ቅዱስ ጳውሎስ። ብዙ ጸጋዎችን ከተቀበሉ እንኳን በኋላ ሊወድቁ የሚችሉ እንዳሉ አታውቁም? ከነዚህ ጸጋዎች አንዱን እንኳን የማናሟላኛማ ምንኛ ምስኪኖች ነን! እንዴት አድርገን ደፍረን ቅድም እንዳልኳችሁ ልንናገር እንችላለን? እርግጠኞች እንዴት ልንሆን እንችላለን? ቅዱስ ጳውሎስ ያስተማረው አንድ አስደናቂ ቃል አለ። ላንብበው። እንዲህ ይላል፣ አንድ ጊዜ ብርሃን የበራላቸው ሰማያዊን ስጦታ የቀመሱትን የመንፈስ ቅዱስ ተካፋይ የሆኑትን መልካሙም የእግዚአብሔርን ቃል ሊመጣ ያለውንም የዓለምን ኃይል የቀመሱትን ኋላም የካዱትን ይላል። በሞቴ ብርሃን በርቶላቸዋል። አንድ ሰማያዊ ስጦታን ቀምሰዋል። ሁለት የመንፈስ ቅዱስ ተካፋይ ሆነዋል። ሶስት መልካሙን የእግዚአብሔርን ቃል ሊመጣ ያለውንም የዓለምን ኃይል የቀመሱት ኋላስ የካዱትን ይላል። ምዕመናን ዴማስን ላስታውሳችሁ። ቅዱስ ጳውሎስ ያለው ዴማስ ይህንን ዓለም ወዶ ትቶኛልና አለ። ብርሃን የበራለት
ይህን ዓለም ወዶ ትቶኛልና። አየህ ብዙ ጸጋ እንኳን ቢኖርህ ወደ ኋላ ልትል ስለምትችል ቢሆንልኝ ነው የሚባለው። ቢሆንልኝ እኮ ነው የሚባለው። ለዚህ ነው ቅዱስ ጳውሎስ ቢሆንልኝ እያለ የሚጮህ። ምዕመናን በአዲስ ኪዳን ብዙ ጸጋ ተሰጥቶናል። እሰየዋው በጸጋ ላይ ጸጋ ተሰጥቶናል። ብዙ ጸጋ የተሰጠን ግን መረን እንድንወጣበት አይደለም። አንዳንዶች እንደሚሉት አማኝ በየትኛውም ድካም እንኳን ቢገኝ አይኮነንም ይልልሃል ኤፌዘኛ አለ። ኃጢአት ብትሰራ እንኳን አይኮነንም ባይመቶልሃል። ለዛ ነው እነዚህን ጮክ ብለን የምንናገረው። ይኸው ከአማኝ በላይ የጸጋ ግምጃ ቤት የሆኑት እንኳን ሳይቀር ሊክዱ ይችላሉ። እነሱን ለንስሐ ማደስ የማይቻል ይላል፣ ማምጣት አይቻል። አማኝ በየትኛውም ድካም እንኳን ቢገኝ አይኮነንም። በእግዚአብሔር ቃል ላይ ማፌዝ አይበቃ። በእግዚአብሔር የማዳን ስራ ላይ መቀለድ አይበቃ። እነዚህን የሚያደርጉት ወደ እግዚአብሔር መንግስት አይገቡም ያለው እኮ ለአማኞች ነው። አይኮነኑ። አንድ የዳነ ለዘላለም የዳነ ነው። ይሄው የእግዚአብሔር ቃል። ምን እናድርገው? ይህን እግዚአብሔር ቃል ቅድምም አሁንም ያነበብኩላችሁ። ለዚህ ነው እኛ ኦርቶዶክሳውያን ቢሆንልን እያልን ምንጮህ የምንመኘው። በትንሣኤው እናምናለን፣ በመከራው እንካፈላለን፣ በሞቱ እንመስለዋለን። ወደ ሙታንም ትንሣኤ ልንደርስ እንመኛ። ቢሆንልን እንደሱ ነው የምንለው። ቸርነቱን ነው ተስፋ የምናደርገው። ተጋድሎውን ሲመካ ያያችሁት እዚህ ኦርቶዶክስ ቤተክርስቲያን አለ። ቸርነትህን ነው እንጂ የሚለው ቸርነቱ ተማምነን ተስፋ አድርገን እኮ ነው የምንኖረው። እንደዚህ ካሉ ጸጋዎች በኋላ ከደረሰ በኋላ እንኳን የተወደዳችሁ ክርስቲያኖች ከመልካም ስራ የሚያርቅ ይመስላችኋል ጸጋ? አንዳንዶች ጸጋ እንዲሁ ያለ መልካም ስራ የሚሰጥ ይመስላችኋል። ውሸት ውሸት ውሸት። ዝርዝር ጉዳይ አለው። እናንተ ወደ ሌላ አቅጣጫ ወደ ሌላ ርዕስ ላለማሸጋገር እተወዋለሁ እንጂ ጸጋ የተሰጠን በመልካም ስራ እንድንጸና ነው። ለዚህ ነው በጸጋ ድናችኋል ካለ በኋላ መልካም ስራ ለማድረግ በኢየሱስ ክርስቶስ ተፈጥራችኋል የሚለን። ጸጋ ከመልካም ስራ የሚያርቅ አይደለም፣ ወደ መልካም ስራ የሚያቀርብ ነው። ለዚህ ነው ቅዱስ ዮሐንስ አፈወርቅ ጸጋ በጀርባችን ተንጋለን እንድንተኛ አይደለም የሚያደርገን ያለው። ታዲያ እንዴት ነው በየትኛውም ድካም ውስጥ ቢገኝ አማኝ ይድናል እንደዚህ ይባላል? ታዲያ በእግዚአብሔር ቃል ላይ ማፌዝ፣ እግዚአብሔር ባደረገው የማዳን ስራ መቀለድ የያዘ ይህ ትውልድ አሳዝናችሁ። እኛ እንደሱ አይደለም፣ እናምናለን፣ የአቅማችንን እንጋደላለን። ከዛስ ቢሆንልን ብለን ቸርነቱን ደጅ እንጠናለን። በቃ ምእመናን ያመነ በቃ መዳኑን እርግጠኛ ነው። እሱ ነው አሁን ጥያቄያችን። ለዚህ ነው ቅዱስ ጳውሎስ በፍጹም በራሱ መተማመን ስላልቻለ ነው ምን ያለው ቢሆንልኝ ያለው ብሎ ቅዱስ ዮሐንስ አፈወርቅ የተረጎሙ። እስኪ አንድ ቃል ላይ ጥቂት ደቂቃ ተኩሬ ነገሩን ጥቂት ለማብራራት ልሞክር። ያመነ በቃ ድኗል። አንድ ያመነ በቃ ለዘላለም ድኗል። እንደዛ ነው የሚለው እግዚአብሔር ቃል አይደለም። እና ምንድን ነው የሚለው? አንድ እግዚአብሔር ቃል ላንብብላችሁ። ሮሜ መልእክት ምዕራፍ 11 ቁጥር 20 እንዲህ ይላል። መጀመሪያ ግን ታሪኩን ልተርክ። የሮሜን መልእክት የመጻፏን መልእክት የመልእክቱን ጽሕፈት ምክንያተ ጽሕፈት ይሏታል ሊቃውንት። እሷን መጀመሪያ ላብራራ። ሮሜ መልእክት ምዕራፍ 11 ቁጥር 20 ነው ቀጥዬ የማነበው። አሁን የተነጋገርኳቸውን ነገሮች የበለጠ እያጎለበተልኝ ነው የሚሄደው። በሮም አይሁድ አሕዛብ አንድ ላይ ይኖሩ ነበር። አይሁዳውያን አሕዛባውያን ወይም ከአሕዛብ የመጡት በጌታችን በመድኃኒታችን በኢየሱስ ክርስቶስ የማዳን ሥራ አምነው ለጽድቅ ተጠርተዋልና ቅዱስ ጳውሎስ መምህር አሕዛብ ነውና እነሱን ወደ አዲሲቱ ወንጌል፣ ወደ አዲሲቱ ሃይማኖት፣ ወደ አዲሲቱ ክርስትና በእምነት ያስገባ ጭምር። አይሁድ ደግሞ ተቆጡ። ምን አሉ?
ካልተገረዙ አይድኑም። በኦሪት የነበረውን መንካት መቅመስ የሚባለውን ካልፈጸሙ አይጸድቁም። የኦሪት ሕጓ የድህነት መግለጫዋ ግዝረት ነውና ካልተገረዙ በፍጹም አይድኑም ብለው ሞገቱ። ለዚህ ነው ቅዱስ ጳውሎስ አይሁድም አሕዛብም የሚመኩበት አንዳች ነገር የላቸውምና ሁሉ ኃጢአትን ሰርተዋል የእግዚአብሔርን ክብር ጎድሏቸዋል ብሎ ወቀሳቸው። ሁለታችሁ እዩ፣ አይሁድ አሕዛብን እናንተ እግዚአብሔርን ማታውቁ ካህን የሌላችሁ መስዋዕት የሌላችሁ ታቦት የሌላችሁ ፈፋ ለፈፋ ወንዝ ለወንዝ ጣዖት ስታመልኩ ስትደፉ የነበራችሁ እያሉ አሕዛብን ቀጠቀጧቸው። አሕዛብ ደግሞ ምን አሉ? እናንተ እግዚአብሔር ባህር ቢከፍልላችሁ የብስ አድርጎ ቢያሻግራችሁ በእግሮቻችሁ ሄዳችሁ ጣዖት አመለካችሁ እንጂ መች እግዚአብሔርን አመናችሁ እያሉ አይሁድን ደግሞ እነዛ ይወቅቱ ጀመረ። በመካከላቸው ጸብ ሆነ። ሁለቱንም ለማሳፈር የጻፋት መጽሐፍ ሮሜ መልእክት ናት። ምዕመናን ሁለቱንም ሲወቅስ ነው። ቅድም ያልኳችሁን ቃል ሮሜ ምዕራፍ 3 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል። ማንና ማን? አሕዛብም ሕዝብም ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል አለ። ከዛስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አለና ምዕራፍ 4 ላይ እግዚአብሔር የአሕዛብም አምላክ እንደሆነ ገለጸላቸው። እንደውም ነገሩን በደንብ አድርጎ ፍርጥ ሲያደርገው መገረዝም አለመገረዝም አይጠቅምም አላቸዋ። አየ ጉዳዩ የመገረዝ ጉዳይ ነው። ካልተገረዙ አይድኑም ባይነበሯ። የተወደደ አስደናቂ ሐዋርያ ጳውሎስ አሁን ለአሕዛባዊው ምን አለ መሰለ? ሮሜ 10 ምክንያት ጽሕፈቱ እቺ ናት። እሱን የማስታረቅ መልእክት ናት እቺ መልእክት። በቀኝ እጁ ቀደምት ሕዝብን አይሁድን አቅርቧል። በግራ እጁ አዲስ መጪዎችን አሕዛብን አቅፏል። እግዚአብሔር ባደረገው ጸጋና ስጦታ ማን ሊከለክለው ይችላል ባይ ነው ቅዱስ ጳውሎስ። ከዛ ምን አለ መሰላል? ለአሕዛባዊው ሲጽፍ እዚህ ሮሜ ምዕራፍ 11 ቁጥር 20 ላይ እንዲህ ይላል። በሞት የተከታተሉ ከምፈልገው ርዕስ ጋር አብሮ ስለሚሄድ እንዲህ ይላል። መልካም እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል አለው። አይሁድ በኢየሱስ ክርስቶስ አላመኑ። እንዲሁም ከፍ አድርገው ሰቀሉት፣ ከዚያ አዋረዱት። መልካም እነርሱ ካለማመን የተነሳ ተሰበሩ አለ። ቀድመው የእግዚአብሔር ወገን በግዝረት ሆነው ከዛፉ ጋር ነበሩ። ባለማመናቸውስ ተሰበሩ። ሁለተኞቹ አዲስ መጪዎቹ አሕዛብስ ቀድሞ ሕግ ያልነበራቸው፣ ቀድሞ ካህን ያልነበራቸው፣ ቀድሞ መስዋዕት ያልነበራቸው፣ ቀድሞ ሩቅ የነበሩ አሁንስ በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመን ወደሚገኘው የጽድቅ ሕይወት የቀረቡ እነሱ ምን አላቸው? ተመልከት፣ እነርሱ ካለማመን የተነሳ ተሰበሩ ካለ በኋላ አንተም ከእምነት የተነሳ ቆመሃል አላ። ቆመሃል፣ አምናሃል፣ እሰየው፣ ቆመሃል አላ። የቆመ ቅድም ያልኳችሁ ነው። ቆመሃል ማንን? አሕዛባዊው። ለምን? አምናሃል። ከዛስ ደግሞ አንተ እንደ ቅርንጫፎች ከዛፉ ጋር አብረህ ገብተሃል አላቸው። እነዛ ተቆርጠዋል ባለማመናቸው፣ እነዚህ አሁን አዲስ መጪዎቹ ገብተዋል። ይሄን ካለ በኋላ ቅዱስ ጳውሎስ ይቀጥላል። አንድ አስደናቂ ቃል ይናገራል። ምን ይላል? ፍራ እንጂ የትዕቢትን ነገር አታስባላ። አማኝ ነህ፣ ፍራ። እንዴት ይደንቃል! ምግባር አለ፣ ፍራ። ፍራ እንጂ የትዕቢትን ነገር አታስብ። የምን እሱ መፎከር ነው መፍራት ነው እንጂ ነው እኮ የሚለው። አቤት ፎካሪዎች! ኢየሱስ ይወደናል፣ ወደ ሰማይ ያወጣናል፣ ድነናል፣ ጸድቀናል፣ በቀኙ ቆመናል። እናንተ አዳናችሁም ባዮች! አቤት ፉከራ! ምን ይላል? ፍራ። ወዳጅ መፍራት ለምን አለ? መፍራት ካለ እርግጠኝነት አለ? የለም እኮ። እርግጠኛ ከሆነ ለምን ይፈራል? ፍራ። አምናል፣
እንጂ የትዕቢትን ነገር አታስብ። የምን እሱ ትዕቢተኝነት ነው? ቢሆንልኝ ብሎ በትህትና መኖር ነው። አድርገህ እንዳላደረግ፣ እየቻልክ እንዳልቻልክ፣ እየኖርክ እንዳልኖርክ፣ እየተመላለስክ እንዳልተመላለሰ በትህትና ቢሆንልኝ ፍራ እንጂ የትዕቢትን ነገር አታስብ ካለ በኋላ አንድ አስደናቂ ቃል ደግሞ ይቀጥላል። ምን ይላል መሰላችሁ? በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው፣ ያለዚያ ግን አንተ ደግሞ ትቆረጣለህ አለ። ማን? በእምነቱ የተነሳው የቆመው። ካልፈራ ፈርተህስ በቸርነቱ ጸንተህ ካልኖርክ ምን ትሆናለህ? አንተ ደግሞ ትቆረጣለህ። እንዳትቆረጥ ምን አድርግ? ጽና፣ ፍራ። ለምን ይጸናል ወዳጅ? በጽናት ነው የሚጠናቀቀው። ባመነበት ቅጽበት አይደለም እርግጠኛ የሚሆነው። ጸንቶ ሲያጠናቅቅ ነው ድል የሚነሳው ወዳጅ። ቅዱስ ዮሐንስ ራእይ ላይ የተጻፈውን ቃል እናስታውሰው። ድል ለነሳ የሚለው ቃል ምን ይመስልሃል? ያሸነፈ ነው የሚያገኝ፣ የጨረሰ ነው የሚቀበለው። ይሄ ደግሞ የሚሆነው በጽናት ነው። ስለዚህ ፉከራ፣ በውጊያ ውስጥ ፉከራ አለ የለም። አንድ የሚዋጋ ድል ለመንሳት የወጣ በጥንቃቄ አይደለም የሚዋጋው። ለምን? መሞት መውደቅ አለ፣ መሳት አለ፣ መጣል አለ። ስለዚህ አንተ ደግሞ ትቆረጣለህ። አየኸው? አማኝ ነህ፣ ልትቆረጥ ትችላለህ። ለምን? ካልጸና ምን ትሆናለህ? ትቆረጣለህ። መቆረጥ ስላለ ነው ምን የሚለው? በትንሣኤው አምናለሁ፣ በመከራው እካፈላለሁ፣ በሞቱም እመስለዋለሁ። ይሄን ሁሉ ካደረግኩ በኋላ ግን እንዳልቆረጥ ስለምፈራ ቢሆንልኝ ይላል። ወደ ሙታን ትንሣኤ ልደርስ ቢሆንልኝ ይላለሁ። ለዚህ ነው ኦርቶዶክሳዊት ቤተክርስቲያን ፉከራ የማትሰሙባት፣ ትህትና ብቻ የምታደምጡባት። እንዴ አታስታውሱ? አባ መቃርዮስ አጋንንት መጥተው ምን አሉት ይላል? መቃሪ ሆይ ተጋርዶ ብርታቱ አዩና አጋንንት መጥተው መቃሪ ሆይ ድነሃል፣ ጸድቀሃል፣ በቅተሃል አሉት ይላል። አባ መቃርዮስ አጋንንትን ስለሚያውቃቸው እንዲህ ብሎ መለሰላቸው፣ ገና ነኝ አላቸው። ገና ነው። አልጨረሰማ ውድድሩ። የመላእክትን ዝማሬ ገና አልሰማም። ገና ነኝ አላቸው። ወዳጄ እንደሱ ነው እኮ የሚሉት አባቶቻችን። ገና ነኝ። ያን አባ ሲሶይ ወይ ቢሾይ የሚባል አባት አልሰማችሁ? 80 ዓመት ሙሉ እያለቀሰ በተጋድሎ ነው የኖረው ወገኖቼ። ሊሞት ሲል አልጋ ፍራሹ ላይ እዛ ሰሌኑ ላይ ተኝቶ ደቀ መዛሙርቱ ከበቡት፣ እንባውን ሲያፈሳዩት መንታ እንባ፣ ያን የተሸበሸበ በተጋድሎ ፊቱ የገረጣው እየደረመሰ እንባውን ሲያልፋዩት፣ ከዛ ቀስ እያለ ሊሞት እኮ ነው። ቀስ እያለ የሆነ ነገር ሲናገር ሰሙት። ምንም ጌታዬ ሆይ እባክህ ለዚች ደቂቃ የንስሐ ሕይወት ስጠኝ እያለ ሲያብተመትም ሰሙት። ደቀ መዛሙርቱ በጣም ተገርመው ጠጋ ብለው አባታችን አቤት 80 ዓመት ሙሉ ከንስሐ በላይ የኖርክ እንዴት ነው በዚህ ልትሞት ባለበት ሰዓት እንደገና የንስሐ ሕይወትና እድሜ የምትለምነው አሉት። ልጆቼ ዛሬ ገና እኔ ይችን የንስሐ ሕይወት መጀመሪያ ናት አላቸው። አባትህ እንደዚህ ያሉ አባቶች ናቸው። በትህትና ቢኖሩ ማይፎክሩ፣ ማይመጻደቁ። ይህንን ነው አባቶቻችን ያስተማሩ። ገና ነኝ ገናውን የጀመርኩት። ያም አባት አልሰማችሁትም? እዛ ግሪክ አቶስ ተራራ ላይ የነበረው ብዙ ዓመት በተጋድሎ ኖሮ እግዚአብሔርን ገናውን ለመውደድ እየሞከርኩ ነው እኮ ነው ያለው። ገናውን መች ወደድ ነው? መች ገና ፍቅር ነው? መች ገና ገባ?
መች ገና ተመሰጥን፣ መች ገና ከኃጢአት ተለያየን፣ መች ገና መጀመር ፍሬሽ እንኳን አልሆንም ወገኖች። ገና ለዚህ ነው አትፎክር፣ የትዕቢትን ነገር አታስብ፣ ይልቅ በጀመርከው ጽና። እየጾምክ ነው ጽና፣ እየጸለይክ ነው ጽና፣ እየታገልክ ነው ጽና፣ እያስቀደስክ ነው ጽና፣ እየቆረብክ ነው ጽና፣ እየተማርክ ነው ጽና፣ እየተመላለስክ ነው ጽና። አትፎክር፣ ዝም በል። ፉከራ የለም እኛ ቤት፣ ፉከራ የለም። ፍርሃት ካለ እርግጠኝነት እኮ የለም ወዳጄ። ለምን ይፈራል? አንድ ሰው በጣም እርግጠኛ ከሆነ ለምን ይፈራል? እሱን ተውት። እኛ በጣም በመድኃናችን እርግጠኛ ከሆነ እና ነገሩ እውነትም የተረጋገጠ ከሆነ ሰይጣን ምን በወጣው ስራ የሚፈታው እኛን የሚታገል በቃ ደህናላ ዘርቀናላ ምን ይቆጠራል? ምን ያስፈልጋል? ለምን ስለ ንስሐ ትማራላችሁ? ለምን ጉባኤ ይሰበሰባል? ለምን የሁሉ ወጪ ይወጣል? ለምን አብቅቷላ ነገሩ እንደሱ እንደሚሉት ከሆነ ለምን ዲያብሎስ ይዋጋል? ለምን የዕቃ ጦር ሁሉ ልበሱ ተባለ? ለምን የውጊያ ትጥቅ ተሰጠ? የውጊያ ትጥቅ የተሰጠን ፋሽን ሾው ልንሰራ እኮ አይደለም፣ ልንዋጋ ነው። እርግጠኛ ከሆነ ለምን እንዋጋለን? አበቃ ከዳን ለምን እንታገላለን? ሰይጣንስ ለምን እድሉን እኛ ላይ ይሞክራል? ካገኘው ብሎ አይደለም የሚሞክረው የሚታገለው። ፍራ፣ ውጊያ ያለበት እኮ ነው የሚፈራው። ፍራ እስከምትሞት ድረስ ፍራ። ነፍስ ከስጋው እስክትለይ ድረስ ራስህን እንዳታምነው ፍራው። ብዙ መንፈሳዊነት ብትሆነው እንኳን ራስህን እንዳታምነው፣ ሰውነትህን እንዳታምነው። ሺህ ጊዜ ቆራቢ፣ ሺህ ጊዜ ጸሎተኛ፣ ሺህ ጊዜ ተጋዳይ ሁን፣ ዝም ብለህ ፍራ። ዝም ብለህ ፍራ። ያን መነኩሴ ታሪክ ጨክኜ ልንገራችሁ፣ ባልነግራችሁ መርጥ ነበር። ጨክኜ ልንገራችሁ። ብርቱ ተጋዳይ ነበረ፣ ገዳም የሚኖር መጨረሻ ላይ ግን አረጀ። በእነሱ ቤት አፈጀ፣ እድሜውን ገፋ። ከዛ አንዲት ደግ ሴት ቤት ይጦር ብለው ላኩታሉ። እዛ ይደጎም ብለው ትንሽ ይኑር ብለው እንዲንከባከቡት፣ ትንሽ ሲንከባከቡት፣ ትንሽ ሲበላ፣ ትንሽ ሲጠጣ፣ ያ ያረጀ እየተጣጠፈ የነበረው ሰው ቀናላ። ከዚያስ ያሳዝናል። እዛ ቤት ከነበረች አንዲት አገልጋይ ጋር ወደቃ፣ ድቀት ደረሰበታል። ከዚያስ ልጅ ወለዳ። ከዚያስ ሕፃኑን ልጅ ይዞ ገዳሙ በር ላይ ተንበርክኮ እያለቀሰ መነኩሴን ካልሞተ እንዳታምኑት አለ ይባላል። መቃብር ካልገባ እንዴት ታምነዋለህ? ማን አንተ? ማን? ቀሚስ ያስጥላ፣ ነጠላ ያስጥላ፣ የተስማ ድምፅ ወትራ አይገጽ፣ ድምጿን አትስማ፣ መልኳንም አትያለል። ማን ነው የሚመካው? ማን ነው የሚመጻደቀው? ዛሬ ያለው መንፈሳዊነት ነገ ባይቀጥልስ? ዲያብሎስ ከዛሬ የበለጠ ፈተና ነገ ቢያመጣስ? ማን ነው ብርቱ ነኝ እንዴ? አያችሁ እንዴት እርግጥ ፍርሃትም ያለው አትፎክሩም የተባለው ለዚህ እኮ ነው። ለዚህ ነው ቅዱስ ጳውሎስ ቢሆንልኝ የሚለው ለዚህ ነው። አየው መቆረጥ ስላለ ትቆርጣለህ። አንተ ደግሞ እንዴት ነው ታዲያ ቆም ያለው በቃ እርግጠኛ ነኝ እንዴት ማለት ይቻላል? መቆረጥ እስካለ ልጽና አልጽና በምን እርግጠኛ መሆን ይቻላል? የኢትዮጵያ መድን ድርጅት ኢንሹራንስ አልሰጠኝ። አፍሪካ ኢንሹራንስ አስተማማኝ እጅ ላይ ነህ። ሌላ ወዳጅ እኛ እግዚአብሔርን ስለ ተስፋ ቃሉ እናምነዋለን። የእግዚአብሔርን ፈቃድ እየፈጸምን ግን የመዳናችንን ተስፋ ለማግኘት ግን መትጋት ይገባናል። እሱ ነው መጽሐፍ ቅዱስ የሚለው። የማጠቃለያ አንድ ሁለት ነገሮችን ብቻ ልጥቀስ። ምንም የማያወላዱ ኃይለ ቃላትን እናምጣ። እዚህ ቲቶ ምዕራፍ 3 ቁጥር 14 ላይ እየሰማችሁኝ ነው? ጮኹባችሁ። ሞራል ይዞኝ ነው ኮስተር ካልኩሽ እንጂ ላስፈራራችሁ ፈልጌ አይደለም። እሺ እሱ ልንገራችሁ። እንዲህ ይላል ቅዱስ ጳውሎስ፣ ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ በሞት ይስሙ። ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ ይላል ቲቶ ምዕራፍ 3 ቁጥር 14።
ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ኦፕሽናል አይደለም። የግድ መልካም ስራ የግድ ይወላችሁ። እዚያ ውጭ ያሉት ወንድሞቻችን የሕግ ስራ የሚልና ክርስቲያናዊን መልካም ስራ ያምታታሉ። ቅዱስ ጳውሎስ ያለ ሕግ ስራ በእምነት እንዲጸድቁ እንቆጥራለን የሚለው ያለ ሕግ ስራ የሚለው ኦሪትን ካልፈጸማችሁ ካልተገረዛችሁ አትድኑም ያለው ያን የሕግ ስራ የሚለው ግዝረት የኦሪትን አትንካ፣ አትቅመስ፣ አትያዝ የሚሉትን ቃላት ጨምሮ በዋናነት ግዝረትን ካልፈጸማችሁ አትድኑ። አሁን ለመዳን ግዝረት አያስፈልግም ነው የሚላቸው። ያለ ሕግ ስራ በእምነት ይጸድቃሉ የሚለው እሱን ነው እንጂስ ክርስቲያናዊ መልካም ስራን አይደለም። እና ጅሬችን ቃል ይዙና ስራ አያስፈልግም፣ ይኸው ያለ ሕግ ስራ በእምነት ጸድቀናል ይላል። እሱ የሚለው ሌላውን ያውቋችሁ ነው። ለዚህ ነው ቅዱስ ጳውሎስ መገረዝ ቢሆን አለመገረዝ አይጠቅምም የሚለው። እንደውም ገላትያ ላይ ስታነቡ የልብ መገረዝ ብሎ ይገልጸዋል። ሌላ መገረዝ ያመጣል። ስለ መገረዝ በኦሪት ሕግ ስለ መጽደቅ አይቻልም። መገረዝ አሁን ለጽድቅ ምክንያት አይሆንም ነው የሚላቸው። ክርስቲያናዊ መልካም ስራስ በእግዚአብሔር ማዳን ጸጋ መሰረትነት ላይ የምንፈጽማት ክርስቲያናዊ በጎ ስራስ የግድ ምን እንዳይሆኑ ፍሬ ቢሶች እንዳይሆኑ። ፍሬ ቢሶች ከሆኑ ምን ይሆናሉ? ገለባ ይሆናሉ። ገለባ ከሆኑ ምን ይላል? ወደ እሳት ይጣላሉ ተቆርጠው። እንደሱ እንዳይሆኑ ምን ያርጉ? የግድ በመልካም ስራ እንዲጸኑ ይማሩ። ማነው አስፈልግ የግድ እያለ የግድ ምጠቃቅመው በደንብ እንዲገባል ምእመናን። እነዚህ ሌሎችን ያለ አይደለም ከወገናችን ያሉት ደግሞ ይልላል። ከወገናችን ያሉት ማለት አማኞች አይደል? አማኞች ምን እንዳይሆኑ ፍሬቢስ እንዳይሆኑ ምን ያደርጉ? የግድ የሚያስፈልግ ነገር አለ። እሱ ምንድን ነው? መልካም ስራ ነው። መልካም ስራ አንድ ጊዜ ብቻ አይደለም። ይጽኑ፣ ሁል ጊዜ ይጽኑ፣ እለት ይጽኑ። ያለበለዚያስ በቸርነቱ ጸንተህ ካልኖርክ ትቆረጣለህ። ፍሬቢስ ከሆነ ትቆረጣለህ። ታዲያ ይህንን ቃል ስለያዘ እኮ ነው ቅዱስ ጳውሎስ ቢሆንልኝ የሚለው። በመልካም ስራ መጽናት አለበት። እሱ መልካም ስራ ምንድን ነው? ቅድም ያልኳችሁ ተጋድሎች መልካም ስራዎች ናቸው። ለዚህ ነው በትንሣኤው አምናለሁ፣ በሞቱ እካፈላለሁ፣ በመከራው እካፈላለሁ፣ በሞቱ መስለዋለሁ፣ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ብሎ የሚመኘው ቢሆንልኝ። ይህ ነገረ ድህነት ትምህርታችን ነው ምእመናን። አንድ የመጨረሻ ነጥብ ላንሳና ነገሩ ብዙ ነው፣ ጓዙም ሰፊ ነው። ከረዥሙ ባጭሩ ከሰፊው በጠባቡ ያልኩት ለዚህ ነው። ግን ምእመናን ምን እንደምናምን እንዴት እንደምንኖር ማወቅ ግን አለብን። ለዛ ነው የምናነሳው። ጨክነን እኛም መታጠቅ አለብን። የመጣ የሄደው ሁሉ ሊያሳፍረን አይገባል። መደንገጥ መሸበርም አይገባል። አፋቸውን አዘጓቸው እንዳለ ቅዱስ ጳውሎስ አንዳንዶችን አፋቸውን ልናዘጋቸው ይገባል። የመጨረሻ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 4 ቁጥር 15 እንዲህ ይላል፣ ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ይታይ ዘንድ ወዴት አለ? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሁን? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። ከዚህ ነው የሚጀምረው። ከዚህ ከመቅደሱ ነው የሚጀምረው። ከእኛ ነው የሚጀምረው። ከመድረኩ ነው የሚጀምረው። እሱም ደርሷል ይላል። ያሳዝናል። እሱም ደርሷል። ፍርድ ከአማኞች ነው። ከአገልጋዮች ከእኛ አካባቢ ነው የሚጀምረው። እዚህ ውስጥ ካለ ነው የሚጀምረው። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ የሚጀምር ከሆነ ታዲያ እንዴት እርግጠኛ መሆን ይቻላል? አንዳንዶቻችን ለፍርድ
ኖረ። ለዚያ እኮ ነው እርግጠኛ እንዴት ልንሆን እንችላለን? ቅዱስ ጳውሎስ እርግጠኛ ያልሆነ እኛ እርግጠኛ መሆን እንችላለን? ጻድቅ በጭንቅ የሚድን ከሆነ በጭንቅ ጻድቅ እንኳን ደግ ክርስቲያናዊ ሰው እንኳን በጽድቅ ሕይወት የሚመላለስ እንኳን በጭንቅ የሚድን ከሆነ በጭንቅ እንዴ አንዴ በጸጋው ከጫነ የምን እሱ ጭንቅ ነው? አየህ እንደዛ እንዳልሆነ አወቅ። በጭንቅ የሚድን ከሆነ የሚለው ለዚህ ነው። ጻድቅ እንኳን ገና የሚድን ከሆነ ይላል። አንድ ጊዜ ዳነ ከሆነ ለምን የሚድን ይላል እንደገና? አላህ ጻድቅ እንኳን በጭንቅ። ጻድቅ ማን ነው? ጽድቅ የሚያደርግ ጽድቅ መጽሐፍ ቅዱስ እንደሱ ነው የሚለው። ጻድቅ ማለት ጽድቅ የሚያደርግ ነው። ክርስቲያኖች በጽድቅ ሕይወት የሚመላለስ እውነትን የሚያደርግ ሐሰትን የሚጠላ እግዚአብሔር የሚወደውን የሚያደርግ እግዚአብሔር የሚጠላውን የሚጸየፍ እሱ ጻድቅ ነው። ጽድቅን የሚያደርግ እሱ ጻድቅ ማድረግ መስራት እሱ ነው የሚለው አስቀድሞ በእኛ የሚጀምር ከሆነ በአማኞች። ስለዚህ የተወደዳችሁ ክርስቲያኖች ነገር ይልጠቅላል አውቀው ዘንድ በእምነት አማኝ ሆኛለሁ። በትንሣኤው ኃይል አምናለሁ። የቤተ ክርስቲያን ጉልበት መከራውን ድል መነሳችበት፣ በዚህ አምናለሁ። ከዚያስ በመከራው እካፈላለሁ፣ በሞቱም እመስለዋለሁ። ከዚህ ሁሉ በኋላ ግን ወደ ሙታን ትንሣኤ ልደርስ ቢሆንልኝ ብዬ እመኛለሁ። ቢሆንልኝ በዚያ በሰማይ በቀኙ ባቆመ ቢሆንልኝ የዘንባባ ዝንጣፊ ይዘን መዘመር ቢሆንልን የዳዊትን በገና የዕዝራን መሰንቆ በዚያ በላይ በሰማ ቢሆንልን በብርሃን ድንኳኖች በዛ በሰማያት በኖር ቢሆንልን የተሳለ የፊቱን መልክ በዚያ ባየን ቢሆንልን በእሳት ድንኳኖች መካከል በተመላለሰ ቢሆንልን እንደ ከዋክብት ደምቀን ባበራን ቢሆንልን በዚያ በተስፋው ሀገር ሁላችንም በተገናኘ ቢሆንልን። ይቆየን። አሜን። አብራስ አሜን። አብራስ